አንድ ቋንቋ ያወራል አንድ ዓላማ ይዘን ለምንድነው ማንግባባው? ተግባቦታችን ጤነኛ እንዲሆን የምንወስዳቸው መሰረታዊ እርምጃዎች ይኖራሉ። ግን ጤነኛ ያልሆነ ተግባቦትስ ለምን ይኖራል? እንግባባ ብለን ስናስብ የሚያግባባን ነገር አለ፣ አንግባባም ካልን የማያግባባ ነገር አለ። አንደኛ ስለማንደማመጥ ነው ብለን ያሰመረው የማዳመጥ ችግር ነው የማያግባባው አንዱ ዋነኛ ኮር ፕሮብሌም። ለምንድነው ማንግባባው? ለምንድነው ማንግባባው? ማድመጥን ስላልኖር ነው። እኛ ይዘን የመጣ ነው እውነት አለ፣ እኛ ተሞልተን የመጣ ነው መረጃ አለ፣ በዛ ነው ምን ለካው። ማድመጥ የሚባለውን ተፈጥሯዊ ችሎታ ባለመጠቀም ምክንያት ሰዎች በብዛት አይግባቡ። ሊያግባቡን የሚችሉ ልዩነቶች ብዙ አሉ። ከነ ልዩነቶቻችን ደግሞ መግባባት እንችላለን። የስጋ ዘመድ ሆነሽ የስጋ ቤተኝነት ኖሮሽ ግን እርስ በርስ የማይግባባ ብዙ አለ። የኛ የሆነ እኛ የምናስበውን ነገር ይዞ እሱ ሀሳብ ላይ እየጫነው እንደመስማት ብዙ ጊዜ እንጋጫለን። ብዙ ጊዜ ዋይ ለምንድነው ማንግባባው? ያንን ሁሉ ሰብስበ መተ በሚናገረው ሰውዬ ላይ ጭነህ ከዛ አንፃር ብቻ የምታዳምጥ ከሆነ መቼም ለመግባባት አትችልም። በየቀኑ በምንኖረው ህይወት ውስጥ በምናሳልፈው እንቅስቃሴ ውስጥ ሰዎችን የምንሰማው እያበጠርን። አንዴ ከመናገር በፊት 2 ጊዜ አዳምጥ። ሰዎች ሲሰሙ የሚሰሙበት የራሳቸው የቀደመ አመለካከት በድርጊታቸው በውሳኔያቸውም ላይ ቀጥተኛ ተጽዕኖ ነው የሚፈጥረው።